በዛሬው ዕለት በዚህ በተከበረ ርዕስ የድህረ ህዳሴ ጥበብ በሚል በኔ እምነት ወይም በኔ በኩል በስፋት በትልቁ የተቀላቀልኩት ከ6 ዓመት ጀምሮ ነው። የህዳሴ ግድብ ጉዳይን ከፖለቲካ ጋር ብቻ ሲያያይዘው የዛኔ ማለት ነው ከ6 ዓመት በፊት እኔ ያለሁበት ጣጣ ይብሳል ብሎ ወይ በፖለቲካው ምናምን ቢዚ ይሆናል። ነገር ግን ከዛ በኋላ ግን የተገለጸልኝ ነገር ግን ሌላ ነው። ሁሌ የጋራ የሆኑ ጉዳዮችንና ከኛ ጋር በቀጥታም አንዳንዴ ደግሞ በተወሰነ ግሩፕ ጋር ብቻ የሚያያዙ ነገሮችን መለየት በጣም ይሄ ወሳኝ ነገር ነው። ይሄ በህዳሴው ግድብ ላይ የቅብብሎሽ ሂደት ውስጥ ያየነው ነው። ንጉሱ ኃይለ ሥላሴ አሰቡት። እንደው እኔ ወደ ኋላ ወስደዋለሁ። ከዛ በፊት ግብጾች የናይልን ጫፍ እንቆጣጠራለን ብለው በ1875 የጉንደትን ቀጥሎ የጉራ ጦርነትን አድርገዋል። መጀመሪያ ላይ 2000 ቀጥሎ 20000 ሰው ይዘው ተዋግተውናል። አንደኛውን ለምን የናይልን ጫፍ ተቆጣጥረን አናሳርፋቸውም አሉና መጡ። በዘመቻ መልኩ ብቻቸውን አይደለም፣ የተለያዩ ሌሎች የአውሮፓ የአሜሪካ የመሳሰሉት ኃይሎች ጋር ተባብረው ያንን ከአፄ ዮሐንስ አራተኛው ጋር ተቀላቅለው የአፋር ሰዎች በተለይ ደናክላ የሚባሉት ሌሎችም የኢትዮጵያ ህብረተሰብ በሙሉ ይህንን ኃይል በጉራና በጉንደት ጦርነት ላይ መክቶ ከዛ ጊዜ ጀምሮ ነው ናይልን የማስከበር ስርዓት በኢትዮጵያኖች እየተረጋገጠ የመጣው። በአካል ያልቻሉ ኃይሎች ይህን የስግብግብ ፉክክር ወደ ምን አመጡት? ከዛ በኋላ ወደ ሲስተማቲክ አረጉት። ስለዚህ ችግራችን የሚሆነው ከማን ጋር ነው ስንል ከኢሊቱ ጋር እና እኛ ላይ ሸር ከሚሸርበው አካል ጋርና ያንን ሸር በመጠኑ በሚገባው መልክ መመከት ነው። ሚዲያ የሚፈልገውን ሚዲያ፣ ጦር የሚፈልገውን ጦር፣ ሌላ ሲስተም የሚፈልገውን እንደዛው። ከዛ ውስጥ ጥበብ ነው። ዛሬ ጥበብ ስላነሳችሁ ስለ ጥበብ ትንሽ ላውራ። የግብፁ የናይልን በህብረተሰቡ ልብ ውስጥ የመክተት ጥበብ የሚጀምረው ከአንቀልባ ነው። ግብጾች ህፃን ልጆቻቸውን ሴቶቹ እያጠቡ እኛ ሀገር ሹሩሩሩ ምንለው አለ አይደል? ልጆችን ስናባብል ከዛ አይዞ ልጁ ደግሞ እናትህ ትመጣለች ወተቱን በጉያ ምናምን አጃውን ባህያ ምናምን ይላሉ እናቶቻችን እንዲህ ያረጉ አይደል? በዚህ የማባበል ሂደት ውስጥ የግብጾቹ ቅላጼ ምንድነው የሚለው? ልጄ ሆይ ይሄ የምትጠጣው ከጡቴ የሚወጣልህ ወተት እኔ ናይልን ባልጠጣ ኖሮ አይወጣልህም ነበር፣ ጠጣ ትለዋለች። ስለዚህ የናይልን ስምና የናይልን ጣዕም ከእናትየው እየወሰደ ከጡቷ እየተጋተ የናይልን ድምጽ እየሰማ ነው የሚያድገው ህፃኑ ልጅ። እኛ ድሮ በልጅነታችን የዘመርነውን የኢትዮጵያ መዝሙር በፍጹም አንረሳም አይደል? ኢትዮጵያ ኢትዮጵያ ቀደሚ። ልክ ነው። ይሄን አንረሳውም። ይሄ ጥበብ ነው። መዝሙሩን ውስጣችን ከተነዋል። ብዙ ሙዚቃዎቻቸው፣ ብዙ ድራማዎቻቸው፣ ብዙ ፊልሞቻቸው ከናይል ጋር የተሳሰሩ ናቸው። ይህንን ያልኩትን የግብጾቹን ልምድ ከጥበብ አኳያ ትንሿን ኢንሲደንት በደንብ አድርገህ አስፋፍተህ ጥሩ ጥቅም እንዲሰሩ ማድረግ። ጥበብን መጥፎ ባህሪ የሚወስዱ ከሆኑ ነገሮች አጽድተን በጣም እያዝናኑ ብዙ ትርጉም የሚሰጡ ብዙ ቁም ነገር የሚያስጨብጡ የሆኑ ጥበቦችን ማሳየት እንችላለን። ለዚህ መደምደሚያ የማደርገው ከዚህ በኋላ እንዴት እንስራበት ነው ትልቁ ጥያቄ። አሁንም እየተዋደንን ሁሌ ተራርቀን ነው መኖር ያለብን ወይስ እዚህ ውሃ አካባቢ ሰፍረን ሁላችንም የዚህ ውሃ ተጠቃሚ መሆን አለብን? ቱሪዝሙን ማሳደግ አለብን። ስለዚህ ናይል ኢጂፕት ናይል እንዲሆን ያደረገው በናይሉ ላይ በደንብ በመስራታቸው ነው እንጂ ናይሉ ስላላቸው ብቻ አይደለምና ያንን ስራ አድቫንስ አድርገን የበለጠ ምን ሰራበት ሁኔታ እንዲፈጠር እመኛለሁኝ። እንኳን ደስ አላችሁ።